አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። አረብ ሀገር ያላችሁ እህቶቼ አገራችሁ ገብታችሁ አግቡ ውለዱ የምልበት የምቸካቸክበት ምክንያት ይህን ቪዲዮ አይተን ምናልባት ቶሎ እንዲህ የማግባት ሀሳቡ ከላይ ጉጉት ብሎ የመጣው ልጅ የመውለድ ሀሳቡ እሱ ነበረ። አንደኛ የገፋፋ ይላለሽ ነው ትዳርማ ለልጅ ነው ጉጉት የለልሽ ነው። አይ ዋናው ምክንያት በቃ ይሄ ነው። መጨረሻ ላይ ያመጣሽ ዋጋ እያስከፈለኛል ለልጅ ነው ዋጋ ይከፈልኩት ሌላ አይደለም። ለምሳሌ አሁን ከቶች ጋር ሰጣላ ለእናታቸው ተደረበው እነሱ ማብሪያ ያኮርፉኛል ሁሉም ማለት ነው። ስለዚህ እኔም ልጅ ቢኖር ይኖር አከበር ነበር። ልጇን ነገ ቂሚዛን ስለሚሉ ያከብሩ ነበር። ደግሞ ሰው ለምን አትወልጅም እንደዚህ ለምን አታረጊም ምናምን ሲል ይሰማኛል ውስጥ እንጂ ትዳሩ አይደለም። ምን ይሄ ነው ችግር? ትዳሩ አይደለም ከትዳሩ በኋላ የሚመጣው ያንቺ የሴልጅ እድሜ ደግሞ ከሄደ ይሄን እናት አታሳዝንም? አያችሁ ዋናው ቁልፍ እዚህ ጋር ነው። እኔ እስከዛሬ በቃ አረብ ሀገር ያላችሁ እህቶች አግቡ ውለዱ ምናምን ሲያልኩ ስቸካቸክ አንዳንድ እህቶች ኮሜንት ላይ እንደውም በቃ ልጅ ከእግዚአብሔር ነው፣ ልጅ የአላህ ስጦታ ነው እና በመቼም ሰዓት ቢሆን ልጅ ይሰጠናል ምናምን እያላችሁ የምትሉ ልጆች አላችሁ። ወላሂ በእድሜያችሁ እየቀለዳችሁ ነው። እኔ ከዚህ በፊት ጓደኛዬን ስንት ነገር ብዬ ስንት ቸክችኪያት ምናምን ያገባችሁ በባለፈው ማለት ነው ብያችኋለሁኝ። እድሜያችን እኩል ነው። አንድ ሰፈር ነው ያደግነው፣ አብሮ አደጌ ናት። እድሜያችንም ያው በአንድ ዓመተ ምህረት ነው የተወለድ ነው። ግን እኔ 3 ልጅ ወልጃለሁ። እሷ ሳታገባ ስትቀር ግን ወላሂ በጣም ነው የሚቆረቆረኝ። ልክ ድንጋይ ላይ የተኛው ያክል ማለት ነው። በጣም ነበር የሚቆረቆረኝ። ከዛ ሁሌ እንደቸከቸኳት ነው። ቤተሰቦቿን በጣም ትረዳለች። በቃ ሀሳቧ ሁሉ እንደዚህ አድርጌው ቤት ሰርቼ ቃሟልቼ ቤተሰቦችን ለእህቴ እንደዚህ አድርጌላት ምን አድርጌላት በቃ እንደዛ ነው የምትለው። ከዛ እኔ በጣም ይሰማኛል ከምንም በላይ ማለት ነው። እና ልክ ለሷ እንደሚሰማኝ አይነት እና ለእናንተም ይሰማኛል በጣም። አንዷ እህቴ ምን አለች? በባለፈው ወደ 21 አመት ተቀምጫለሁ አረብ ሀገር፣ አሁንም እዛው ነኝ አለች። አስቡት 21 አመት አረብ ሀገር ናት። ምን እያደረግሽ ነው ብላት ቤተሰብ እየረዳሁኝ ነው አለች። በተለይ የገጠር ልጆች የሆናችሁ ደግሞ አንዱ ሲመጣ ያክስት ልጅ ያጎት ልጅ የእህት ልጅ ምናምን የልጅ ልጅ በቃ ይመጣሉ፣ ትቀበላላችሁ፣ ምን ትላላችሁ፣ ለቤተሰብ ትረዳላችሁ። እድሜያችሁ እሳ እየገሰገሰ ነው የሚሄደው። እዚህ ጋር ማን ነው የሚያስበው? ማንም ለእናንተ የሚያስብ የለም። እና ይሄንን እንድታስቡበት እፈልጋለሁ ከምንም በላይ ማለት ነው። ከምንም ማስቀድማችሁ ከገንዘብም ከምንም። ቪዲዮውን አዳምጡ እስከመጨረሻ። የኔት የብርሽን የበሉት ራሳችሁ አንዱ እሳት ይብላቸው። እኔ እረገማለሁኝ እውነት ታይ እሳት ይሁንባቸው። ተማጸንኳችሁ። ታው የሰው ገንዘብ እሳት ነው። ሙስሊም ይወካው የሆናችሁ ከሆነ ትክክለኛ ከሆናችሁ ሐራም ነው። ታው መልሱልኝ፣ የዳ ገንዘብ ነው መልሱልኝ አልኳችሁ። ምንም መልስ የለም። አየሽ መጨረሻ የመጣው አሁን የዚህ ሁሉ እስካሁን ያወራ ነው ታሪክ ጉጉቱ የባሌ ምን አለ እንጂ አሁን ገባኝ። እግዚአብሔር በምድር ላይ ህይወት ትፈትናለች። እስካለ ድረስ እንፈተናለን። እንደሰማችሁት ነው እንግዲህ ውዶችዬ፣ የዚህ ሁሉ ፈተና ይሄን ሁሉ መስዋዕትነት የከፈለችው ከ300 ሺህ ብር በላይ የከፈለችው ትዳር ለመያዝ ብላ የከፈለችው ዋናው ሚስጥሩ ምንድነው? ልጅ መውለድ ነው። እኔም እዚህ ጋር እንድትይዙልኝ ቁልፍ ሀሳብ ይሄ ነው። እና ቪዲዮን የሚያመጣሁበት ምክንያት ከዚህ በፊት በቃ ስመክራችሁ ዝም ብዬ ኢትዮጵያ ውስጥ የሚደረጉትን ነገሮች እያየሁኝ ማለት ነው። በቃ የሁሉም ልጅ ሁሉም ቤተሰብ ኢትዮጵያ ውስጥ ያለ ቤተሰብ 1 ወይም 2 ወይም 3 ልጅ አረብ ሀገር ያላከ የለም።
ኦኬ ለነዛ ልጆች ግን ማለት ነው ወላሂ በተለይ የገጠሮቹ ሀታ ለጎረቤት ሰርግ ማለት ነው ሀታ ለጎረቤት ሰርግ ይሄን ያክል ብር ላኪልን እንደዚህ ልናደርግ አስበን ነበር እንደዚህ ልናደርግ አስበን ነበር የወንድምሽ ልጅ ሊያገባ ነው ይሄን ያክል ወይም በሬ ግዢ ትባላለች ወይም የሆነ ነገር አድርጊ ትባላለች እህቷ ልታገባም ከሆነ እንደዛው ያክስት ያጎት ልጅም ሊያገባ ከሆነ እንደዛው እንዴ እነሱ ለተጋቡ ያንቺ ብር ሂዶ እዛ የሚደግሰው ምን ቤት ነው ወላሂ በቃ ድግስ ለይሉኛል አለ አይደለ የከሌ ሰርግ እኮ ምናምን የይሉኝ የሚባል ነገር አለ እንደዛ ነው ይሄ ሰርግ የሚደረገው ነገር ማለት ነው አሁን በተለይ በኑሮ ውድነት በሰሞኑ እየሰማሁኝ ነበር ወላሂ ነው የምላችሁ የገጠር ሰዎች ማለት ነው ወደዚህ ወልተኪ አካባቢ ምናምን በጣም ብዙ ሰርጎች በስተዋል በተለይ በሰሞኑ ዘይት በጣም ውድ ነው ስኳርም እንደዛው 300 ብር ሊገባ ነው ነግራችኋለሁ አንድ ጣሳ ስኳር እና እንደዚህ አይነት ላኪ እንደዚህ አይነት ብር ላኪ እኔ የሚገርማችሁ ነገር ገበያ ላይ የሚያወሩትን ነገር ነው የምነግራችሁ እስቲ ለኔ ዝም ብዬ ከራሴ ተነስቼም ያወጣሁኝ የምነግራችሁ ነገር አይደለም ወላሂ ነው የምላችሁ ግን እናንተ እንድትማሩበት ነው በቃ ወንድምሽ ሊገረዝ ነው ፍየልና በሬ ምናምን ሊገዛ ነው ሊደገስ ነው ድግሱን እንዲያቆሙ አስደረጋቸው ሀቢበቲ ያንቺን ገንዘብ እንኳን ችግር የለውም ለጤፍ መግዣ እንኳን ችግር የለውም ለበሬ መግዣ ያልሽ አትበትኝ ነገጧት እዚህ ብትመጪ አንቺ ዝም ብለሽ ስራ ሳትሰሪ ተቀምጠሽ ኢጃዛ ቤት ምናምን እየተዝናናሽ ይመስላችኋል እንደዛ ነው የሚመስላቸው እና ገንዘብሽን አትላኪ በቃ ለሆነ ላልሆነው ነገር ለድግስ ለምናምን እያልሽ አትላኪ ብርሽን ለምንድነው ይሄን የምላችሁ አብዛኞቻችሁ ቤተሰብ እየረዳችሁ የነሱ ድግስ ባላለቀ ቁጥር ቤተሰብ እየረዳችሁ ስላችሁ ደግሞ የሚረዳበትና የማይረዳበት አለ እናትና አባታችሁን ሐቃችሁን መቼም ቆጥራችሁ ከፍላችሁ አትዘልቁትም እኔ እናትና አባትን እያወራሁ አይደለም እዚህ ጋር እናትና አባት ከሆነም ደግሞ የሚያስብ እናትና አባትና የማያስብ እናትና አባት አለ የተቸገረና ያልተቸገረ አለ አባትሽ እየላክሽለት የሚቅም ከሆነ እናትሽ እየላክሽላት በየድግሱ እየሄደች ገንዘቡን የምትበትን ከሆነ ይሄ እናትነትና እናትነት ይለያያል ብዙዎቻችሁ እያላችሁኝም ስለሆነ ማለት ነው እናቴ እንደዚህ እያደረገች የምትሉ ልጆች አላችሁ እና ይለያያል የሚያስብ ቤተሰብና የማያስብ ቤተሰብ እንዳለው ሁሉ እናንተ ጥንቃቄ ታደርጉ ይገባል እንግዲህ የራሳችሁን ቤተሰቦች የምታውቁት እናንተ ናችሁ እኔ ግን ካየሁት አንፃር ነው እየተናገርኩ ያለሁት ኢትዮጵያ እስካለሁ ድረስ ምሰማቸውን ነገሮች በትራንስፖርትም ይሁን በገበያም ይሁን በጎረቤትም ይሁን የሚወሩትን ነገር አረብ ሀገር ስላሉ ልጆች የሚወሩትን ነገር እያየሁኝ ስለሆነ ከዛ አንፃር ተነስቼ እናንተን መምከር ነው የምፈልገው የኔ ፍላጎት እንዲገባችሁ እንድትረዱ ነው ገብታችኋል ውዶችዬ እና ብዙ እህቶች አረብ ሀገር ሆነ ቤተሰቦቻቸውን እየረዱ ያሉ እህቶች ማለት ነው ኢትዮጵያ ሳያገቡ ቀርተው ሳይወልዱ ቀርተው ከሆነ ምን እየተባለ እንደሚወራ ታውቃላችሁ እነሱ በቃ መውለድ አልፈለጉ ሆነው ማግባት አልፈለጉ ሆነው እንደሆነ ነው እንጂ እዚህ ጋር የሚረዱት ቤተሰብ ስላላቸው አልሞላላቸው ብሎ አይደለም የሚመስላቸው ይሄንን ማወቅ አለባችሁ እስቲ ድግስ ሲደግሱ ራሱ ማለት ነው ዝም በለው ባክ የአረብ ሀገር ብር ነው እንዴ የአረብ ሀገር ዝም ብሎ ከመሬት እንደዚህ ልቅም አድርገን በኬሻ ቆጥረን አይደለም እኮ የምናመጣው አይደለ ሽንት ቤት አጥበን በቃ የማንም ልጅ ተንጫጭቶብን የአረብ ልጅ አይደለ እኔ አንድ ጊዜ ስሰራ እማረሳው ነገር አሲሩን እንዲህ እያደረገ በላጥ ላይ እየደፋ ወሉሊው ባክሽ የሚለኝን የነበረ ልጅ አረሳውም እስካሁን ድረስ ደም ያስለቀሰኝ ማለት ነው አብዛኞቻችን እንደዛ ይሆንና የምንሰራው ይሄን ግን ያመጣነውን ገንዘብ ከእድሜ አንፃር ምን ያክል ተጠቅሜበታለሁ የሚለው ማሰብ አለብን ገብቷችኋል ማግባት አለባችሁ በጊዜያችሁ መውለድ አለባችሁ የሴት ልጅ ጊዜ በቃ ገደብ አለው መውለድ ምን ወልድበትም ጊዜ ገደብ አለው ይሄንን ማወቅ አለብን ጊዜያችን እየሄደ በቃ አላህ ይሰጠኛል እያልን አንቀመጥ በቃ ዱንያ ነው ለማንንም አንጨነቅ ከራስ በላይ ሰማይ የሚባል ነገር አለ እና ስለ ሰው ጉዳይ ከራሳችሁ በላይ አታስቡ
በቃ አብዛኛው የሚገለን ነገር አረብ ሀገር ያለን ሴቶች የሚገለን ነገር በቃ ለሰው ማሰባችን ከራሳችን በላይ ለሰው መጨነቃችን፣ ይሄ ችግራችን የዋህነታችን ነው ችግራችን። እና ምን ልላችሁ ፈልጌ ነው፣ ገንዘባችሁን ዝም ብላችሁ ያንንም እየረዳችሁ ከዛ አረብ ቤት ከአረብ ኩሽና ሳትወጡ እድሜያችሁ ከሄደ በኋላ እንደገና ማግባት ትዳር ፍለጋ እንደገና ልጅ ፍለጋ፣ ይሄንን ልታስቡበት ይገባል። እባካችሁ ለራሳችሁ ለእድሜያችሁ እሰቡ። በደረሰበት ሰው ተማሩ። በቃ እናንተ መማሪያ ሳትሆኑ በፊት በሰው ላይ በደረሰው ነገር እናንተ ትምህርት ውሰዱ። ይሄን ሊላችሁ የምችለው ማለት ነው። ከሚገርማችሁ ነገር እኔ ውስጤ ስለሚነካ ከዚህ በላይ በጣም ብዙ ነገር ባወራላችሁ ኢትዮጵያ በማየው ነገር ሁሉ ባወራችሁ እኔ አልጨርሰውም፣ ደቂቃ ይበቃኛል። ግን ለዛሬ እዚህ ላይ ይበቃኛል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄያችሁንም እንደዛው። በነገራችን ላይ ይህንንም ቪዲዮ ሰው ልኮልኝ ነው ማለት ነው። መዲና እህቴ በዚህ ጉዳይ ላይ ምን ትያለሽ? እስኪ ምክር ስጭኝ። እኔም ከ14 ዓመት በላይ ሆነኝ አረብ ሀገር ብለኝ ነበረ እና በሷ ምክንያት ነው ይህንን ምክር እንግዲህ ምከሪኝ፣ በተለይ ስለ ኢትዮጵያ ኑሮ የኢትዮጵያ ሰዎች ስለኛ ስላላችሁ አስተያየት የሚለውን ብላኛለች። እንግዲህ ያለኝ ነገር ይሄ ነው። ከዚህ በላይም ላወራላችሁ ይችል ነበር፣ ነገር ግን ብዙ ቪዲዮ ይረዝማል እና ይሄንን ይመስላል። እንደነገርኳችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ታሪኮች ካሏችሁ ደግሞ ለእህቶች ማስተማሪያ ይሆናል ብላችሁ ካሰባችሁ በውስጥ መስመር መታችሁ አካፍሉኝ። የዛሬው ቪዲዮ እንግዲህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንም ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።